የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። በአማራ ክልል አንድ የመከላከያ ሰራዊቱ ከፍተኛ አዛዥ በውሻ መነከሳቸው እያነጋገረ ነው። ከህወሓትና ሻዕቢያ ጋር እንደሚሰሩ የሚነገርላቸው የሱዳኑ ጀነራል ጥቃታቸውን አጠናክረው እንደሚቀጥሉ አስታወቁም። የመካከለኛው ምስራቅ ጦርነት 10ኛ ቀኑ ላይ ይገኛል። እስካሁን ያልተሰሙ አዳዲስ ጉዳዮችን በመረጃችን ይዘናል። ጤና ይስጥልን። ከሸገር ቲዩብ የሰዓቱ ትኩስና ወቅታዊ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አዳዲስ ዜናዎች በስፋት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። በያላችሁበት መልካም ቆይታን ተመኘን። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀም የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግበይ ኃይለ ይፋ አድርጓል። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲከታተሉ የቆዩት ጀነራል ምግበይ ይህንን ያሉት ትናንት አመሻሽ ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ልዩ ቃለ ምልልስ ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባለው አኳኋን ሲመራ ነው የሚሉት ጀነራል ምግበይ እነዚህን መሰረታዊ ምሰሶች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጀነራል ምግበይም ሰራዊቱ እሱ ላይ ጠንክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክና ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ በስላቅ መልእክት ምላሽ ሰጥተዋል። በየጊዜው ሚዲያ ላይ እየቀረቡ አነቃቂ ንግግሮችን በማድረግ የሚታወቁትና ከኃላፊነታቸው ውጪም ጭምር ህዝብን የሚያነሳሱ ስሜት ቀስቃሽ ንግግሮችን ከማቅረብ የዘለለም የተግባር ሰው እንዳልሆኑ ትችት የሚሰነዝርባቸው ጀነራል ምግበይ በዛሬው ቃለ ምልልሳቸው ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ሲሉ ቢደመጡም እርሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጭ አስሮ እንደሚያሰቃይ ትችት ሲቀርብበት እንደነበረም የሚታወስ ነው። ይህ በእንዲህ እንዳለም ከሻዕቢያና ህወሓት ጋር የሚሰሩት የሱዳኑ ወታደራዊ አዛዥ ጥቃታቸውን እንደሚቀጥሉ አስታወቁም። የሱዳኑ አማጺ ኃይል እስኪመታ ድረስ ወታደራዊ እርምጃቸውን እንደሚቀጥል ሌተናል ጀነራል አልቡርሃን አስታወቁ። የሱዳን የሽግግር ሉዓላዊ ምክር ቤት ሊቀመንበርና የጦር ኃይሎች ጠቅላይ አዛዥ ሌተናል ጀነራል አብዱል ፈታህ አልቡርሃን አማጺው ቡድን ሙሉ በሙሉ ድል እስኪነሳ ድረስ ወታደራዊ ዘመቻው ተጠናክሮ እንደሚቀጥል በይፋ አስታውቋል። ሊቀመንበሩ እሁድ ዕለት ከአብዮታዊ መነቃቃት ምክር ቤት መሪ ሙሳ ሂላል ጋር በነበራቸው ውይይት ላይ የዳርፉር ክልል ገዢ ሚኒ አርኮሚናዊም በታዛቢነት ተገኝቷል። በውይይቱ ወቅት የሉዓላዊ ምክር ቤቱ ሊቀመንበር የፈጥኖ ደራሽ ኃይሎችን አርኤስኤፍ ወረራ በመመከት ረገድ በሙስታሪካ ቀጠና ለሀገር ሉዓላዊነትና ክብር ሲሉ ህይወታቸውን ለሰጡ ሰማዕታት የተሰማቸውን ጥልቅ ሐዘን ገልጸዋል። ስብሰባው በሰሜን ዳርፉር ግዛት ያለውን ወቅታዊ የጸጥታ ሁኔታ እንዲሁም በሲቪል ነዋሪዎች ላይ የሚፈጸሙ የሰብአዊ መብት ጥሰቶችን በሚመለከት በዝርዝር መክሯል። ጀነራል አልቡርሃን የሱዳን ጦር ኃይሎች አመፁን ሙሉ በሙሉ በመደምሰስ በመላ ሀገሪቱ ሰላምና መረጋጋት እስኪሰፈን ድረስ ኦፕሬሽናቸውን እንደሚቀጥሉ በድጋሚ አረጋግጠዋል። ሊቀመንበሩ አክለውም የሱዳን ህዝብ ለመከላከያ ሰራዊቱ እያሳየ ያለውን ከፍተኛ ድጋፍ በማድነቅ ጦር ኃይሉ የሀገሪቱን ደህንነት የሚያስከብር የማይበገር የሀገር ጋሻ መሆኑን አጽንኦት ሰጥተው ተናግረዋል። ጀነራል አልቡርሃን በተባበሩት አረብ ኤሜሬት ከሚደገፈው ከአርኤስኤፍ ታጣቂ ጋር እንደሚዋጉ የሚታወቅ ሲሆን የኢትዮጵያ መንግስትም በተደጋጋሚ ለአልቡርሃን ተቀናቃኝ የአርኤስኤፍ ኃይል በኢትዮጵያ የማሰልጠኛ ካምፕ ገንብቶ መስጠቱን በቅርቡ ሮይተርስ ማጋለጡ የሚታወስ ነው።
በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል የሚደረጉ ውጊያዎች እንደቀጠሉ ነው። በዚህ ቀጠና እየተካሄደ ባለው ውጊያም ውሻ ወታደራዊ አዛዡን ለይቶ አሯርጦ መንከሱ እያነጋገረ ነው። አደጋው የደረሰበት ወታደራዊ አዛዥም በጽኑ ታሟል ተብሏል። በሳንቃ ከተማ በበርካታ ወታደሮች ታጅቦ ሲንቀሳቀስ የነበረ አንድ ወታደራዊ አዛዥ በውሻ መነከሱ አነጋጋሪ ሆኗል። ነገሩ እንዲህ ነው። በምስራቅ አማራ ቀጠና ከወልዲያ ከተማ በቅርብ ሳንቃ ከተማ ላይ የካቲት 26 አንድ ከፍተኛ ወታደራዊ አዛዥ ከቡድን መሳሪያ ዲሽቃና ብሬን እንዲሁም ስናይፐር ጨምሮ በታጠቁ ብዛት ባላቸው ወታደሮች ታጅቦ እየተንቀሳቀሰ እንዳለም በውሻ ተነክሷል። በሰሜን ምስራቅ እዝ ውስጥ የአንድ ክፍለ ጦር አመራር እንደሆነ የተነገረለት ወታደራዊ አዛዡም እንደታጀበ በከተማው እየተንቀሳቀሰ እንዳለ ነው። በአካባቢው የነበረ አንድ ውሻ ተወርውሮ በመምጣት አጃቢዎቹን ሾልኮ ካለፉ በኋላ የነከሰው። አስገራሚው ነገር ውሻው የአዛዡ እግር ነክሶ እንዲያዘ አለቅም ብሎ የቆየ ሲሆን የአዛዡ አጃቢዎች በዱላና በእንጨት ደብድበው ለማስለቀቅ ቢሞክሩም እንዳቃታቸው ተነግሯል። ውሻው ከዚህ ቀደም ምንም አይነት ሰው ተናክሶ የማያውቅ ሲሆን የዛን ቀን ግን ወታደራዊ አዛዡን ባየበት ቅጽበት በዛ ሹል ጥርሱ ተወርውሮ እግሩ ላይ እንደተሰካበት ነው የተነገረው። በመጨረሻም ውሻው ለጥቂት ደቂቃዎች ነክሶ የቆየውን የአዛዡን እግር የለቀቀ ሲሆን የአዛዡ አጃቢዎችም ውሻውን እያባረሩም ተደጋጋሚ የሆነ የስናይፐር ጥይት በመተኮስ ታፋው ላይ አንድ ጊዜ አክስለውታል ተብሏል። በውሻ የተነከሰው ወታደራዊ አዛዡ በዙ 23 እና በሌሎች ከባባድ መሳሪያዎች ሽፋን ታግዞ ለሕክምና በአስቸኳይ ወደ ወልዲያ ተወስዶ እየታከመ ቢሆንም የተነከሰው እግሩ ግን ከቀን ወደ ቀን እብጠቱ ጨምሯል ነው ያሉት ምንጮች። በዕለቱ ድርጊቱ ሲፈጸም የተመለከቱ አንድ የዓይን እማኝ ሲገልጹም ውሻው ከሌሎቹ ወታደሮች መካከል አዛዡን ለይቶ ጥቃት የፈጸመበት ሁኔታ እጅግ ግርምትን ፈጥሮብናል ያሉ ሲሆን ለደቂቃዎች አለቅም ብሎ መቆየቱም ሌላኛው አነጋጋሪ ጉዳይ ሆኗል ብለዋል። ሌላኛው የዓይን እማኝ ደግሞ ያገዛዙ ወታደሮች ከሞራልም ሆነ ከሴት ከግብረ ገብነትም ሆነ ከሃይማኖት እንዲሁም ከሰብአዊነት ያፈነገጡ መሆናቸውን አይደለም የሰው ልጅ እንስሳቱ ሳይቀር ተረድቶታል ያሉ ሲሆን ለዚህ ደግሞ ውሻው ወታደራዊ አዛዡ ላይ አነጣጥሮ የፈጸመው የንክሻ ድርጊት ተጨባጭ ማሳያ ነው ብለዋል። የዓይን እማኙ አክለውም ውሻው በዚህ ልክ ካልፊውን አውቆ እንዳቅሙ ጥቃት ከፈጸመም አገዛዙ ከሚፈጽመው ግፍ ቀዳሚ የገፈቱ ቀማሾች የሆን ነው። እኛ የሰው ልጆች ደግሞ ከውሻው ተምረን ይህንን አውዳሚ አገዛዝ ለማስወገድ ያገኘነውን ሁሉ ማጥፊያ መጠቀም እንዳለብን አስተምሮናል ብለዋል። ውሻው ድርጊቱን ከፈጸመ በኋላ በስናይፐር ጥይት በመመታቱ ክፉኛ የቆሰለ ሲሆን አንዳንድ የአካባቢው ነዋሪዎች ውሻውን በድብቅ እንዳሳከሙትና ማህበረሰቡም ለውሻው ደም መላሽ የሚል ቅጽል ስም እንዳወጡለት ተሰምቷል። አሁን ላይ ውሻው እያነከሰ በየሰፈሩ ሲዞር ጀግናችን በሚል እንጀራና ሌሎች ምግቦችን የሚሰጡት ሰዎች ተበራክቷል እያሉ ይገኛሉ። የመካከለኛው ምስራቅ ጦርነት 10ኛ ቀኑን እንደያዘ እየተነገረ ነው። ከ2022 ወዲህ ለመጀመሪያ ጊዜ የድፍድፍ ነዳጅ ዋጋ በአንድ በርሜል $120 ገብቷል። ዶናልድ ትራምፕ ለዓለም ሰላም የሚከፈል በጣም ትንሽ ዋጋ ሲሉ ጭማሪው ላይ አስተያየታቸውን ሰጥተዋል። ከሰዓት በኋላ የነዳጅ ዋጋ ጭማሪን ጨምሮ የጦርነቱ ኢኮኖሚያዊ ተጽዕኖ ላይ ለመወያየት የቡድን 7 የፋይናንስ ሚኒስትሮች አስቸኳይ ስብሰባ ያካሂዳሉ ተብሏል። ደቡብ ኮሪያ በ30 ዓመታት ውስጥ ለመጀመሪያ ጊዜ የነዳጅ ዋጋ ተመን አውጥታለች። የኢራን የሃይማኖት ሊቃውንት ጉባኤ ሙጅተባ ኻሜኒ አባታቸውን አያቶላ አሊ ኻሜኒን ተክተው የአገሪቱ አዲስ ጠቅላይ መሪ እንዲሆኑ መርጠዋል። የኢራን ሰው አልባ አውሮፕላኖች በመካከለኛው ምስራቅ አገራት ላይ የሚፈጽሙትን ጥቃት የቀጠሉ ሲሆን በባህሬን በደረሰው ጥቃት ቢያንስ 32 ሰዎች መቁሰላቸውን የመንግስት መገናኛ ብዙሃን ዘግበዋል። የእስራኤል መከላከያ ሰራዊት ሌሊቱን በኢራን ላይ ተጨማሪ ጥቃት ማዕበል ማካሄዱን አስታውቋል። ጥቃቱ የሚሳኤል ስፍራዎችንና ሌሎች ያገዛዙ መሰረተ ልማቶችን ኢላማ ያደረገ እንደነበር ጨምሮ አስታውቋል። ባለፈው ሳምንት ኢራን ወደ 3400 የሚጠጉ ጥቃቶችን መፈጸሙንም በመግለጫው ጠቅሷል። የእስራኤል የአደጋ ጊዜ አገልግሎት እንዳስታወቀው ኢራን በእስራኤል ላይ በፈጸመችው ጥቃት አንዲት ሴት በፍንጥርጣሪ ተመታ መጠነኛ ጉዳት ደርሶባታል። ኢራን ከሳምንት በፊት በሳውዲ አረቢያ ላይ የፈጸመችውን ጥቃት ተከትሎ ጉዳት የደረሰበት የአሜሪካ ወታደር መሞቱ ተገልጿል። ይህ እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ወዲህ የሞቱ የአሜሪካ ወታደሮችን ቁጥር 7 ያደርሷል። ይህ በእንዲህ እንዳለም የቻይና መንግስት የመካከለኛው ምስራቅ ጉዳዮች ልዩ መልእክተኛ የሆኑት ዣን ጁን አሜሪካና እስራኤል ከኢራን ጋር እያካሄዱት ያለውን ጦርነት ለማሸማገል ሳውዲ አረቢያ ገብቷል። ቤጂንግ በባህረ ሰላጤው አካባቢ ሰላምና መረጋጋትን ለማስፈን የማያቋርጥ ጥረት ለማድረግ ከሪያድ ጋር ለመስራት ዝግጁ መሆኗን የቻይና መንግስት አስታውቋል። ቻይናን የሳውዲ አረቢያ ጥሩ ወዳጅና ጋር ሲሉ የገለጹት ዣይ ከሳውዲ የውጭ ጉዳይ ሚኒስትር ፋይሳን ቢን ፋር አልሳውድና ከባህረ ሰላጤው የትብብር ምክር ቤት ጂሲሲ ዋና ጸሐፊ ጃሴም አልቡኔ ጋር ውይይት ያደርጋሉ። ዣይ ከልዑል ፋሲል ጋር በተወያዩበት ወቅት በቀጠናው ስላለው ውጥረት ትልቅ ስጋት እንዳላቸው የገለጹ
የገለጹ ሲሆን የባህረ ሰላጤው ሀገራት ሉዓላዊነት፣ ደህንነትና የግዛት አንድነት መጣስ እንደሌለበት ተናግረዋል። በንጹሃን ዜጎችና ወታደራዊ ባልሆኑ ኢላማዎች ላይ የሚሰነዘር ማንኛውም ጥቃት ሊወገዝ እንደሚገባ ገልጸዋል። ዣይ ቤጂንግ ከዚህ በፊት ወታደራዊ እንቅስቃሴዎች በአስቸኳይ እንዲቆሙ ስትል ያቀረበችውን ጥሪ በድጋሚ አቅርበዋል። ከሸገር ቲዩብ የሰዓቱ መረጃዎች እነዚህ ነበሩ። ትኩስና ወቅታዊ ዜናዎች እንዲደርሷችሁ ሸገር ቲቪን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን እንድታሳዩን እንጠይቃለን። በያላችሁበት መልካም ጊዜን ተመኘን።